ቆይ እና ታዲያ ሞትን እንዴት አለመመኘት ይችላል? ትችያለሽ። አንቺ መንደሬ ጭራሽ አንቺ ሳያንስ ሌላ መንደሬ መሰብሰብ ጀመርሽ። እስቲ ድጋሚ። ይቅርታ ምር የምታካብደው በቃ ኢትስ ጀስት ፈን። እኔ ግን ትንሽ ቀልብ ያልወደዳት። ለምንድን ነው ለማሚ ፍቅረኛሞች ናቸው ምናምን ብለሽ የቀባጠርሽ? የማንስ እናት ብሆን እኔ አንቺን አላደርስሽም? እንግዲያውስ እኔንም እንደ አባቴ ትገላገኛለሽ። በስነ ስርዓትሽ እንደ ታላቅ አክብረው። መጀመሪያም አንተ እንደ ታላቅ ተከበራ። ለትልቅ ሰው ትንሽ ክብር የላት። ይኸውልህ ተረጋጋ። እናቴ እንደዚህ አይነት ነገር ነው የለባትም። ገባህ አይደል? የምፈልገውን ነገር ውሰድ። ሰማኝ፣ ተረጋጋ። አንተ ደነስ ለምን ምን ማትወሰነ ላካንተ ቆይ አንተ መቼ ነው የምታደርገው? ነገ ልበል። አሁንማ ሳይ ታላቅ ሳይሆን እንቦቀቅላ ህፃን ነው የምመስለኝ። እና ሽማግሌ ብትሆን በምን እድለ እድለ ቢስ ነው እያልከኝ? ባካ ትጃጃል። ይኸውልህ ስነ ስርዓትሽ እንደ ታላቅ አክብረው። መጀመሪያም አንተ እንደ ታላቅ ተከበራ። እጭ አንተ ይበረ ነው እንዴ? ማሚዬ ከመጣሽ እኮ ምንም ምግብ አልበላሽም። ቆይ ላምጣልሽ። አይ ምንም አልበላም። ቁጭ አውሪ። እሺ የት ሄደሽ ነው ግን? በጣም ቆየሽ እኮ። ትንሽ ራሴን እንዲቀለኝ ሻወር እየወሰድኩ ነበር። ይሁን ግን ምን አጋጥሞሽ ነው ሞትን የምትመኘው? ገና እኮ አንቺ ልጅ ነሽ እንዴ። ህይወትን ገና ምኑንም ነገር ሳታዩ እንዴት ስለዛ ክፉ ሞት ታስቢያለሽ? ምን ላድርግ፣ ህይወቴ መስመር ሳተብኝ። ነፃ አውጣዋለሁ ያልኩት ሰው ጋር አብሬ ታሰርኩኝ። ቆይ እና ታዲያ ሞትን እንዴት አለመመኘት እችላለሁ? ትችያለሽ። የምታስቢውን እኮ ለማሳካት በጣም ብዙ ጊዜ አለሽ። ግን እስቲ ንገሪ፣ ምንድን ነው የገጠመሽ? አይዞሽ፣ አንቺስ እየሞከርሽ ነው። ምን ዋጋ አለው? ዋጋም አለው። አንድ ቀን ይሳካል። ደግሞ እንዳሰብሽው እናትሽንም ታስደስቻታለሽ። ተስፋ አደርጋለሁ። አንቺ እንኳን ተስፋ አለሽ። እኔ ተስፋዬን፣ ህይወቴን፣ ባሌን አጥቼ እየኖርኩኝ አይደለም እንዴ? እስቲ ንገሪኝ እማዬ። ይኸውልሽ የነ ልዑል አባት ማለት ለእኔ ሁሉ ነገሬ ነበረ። አይዞሽ ማሚዬ፣ እሱ ቢሄድም እኮ ሁለት ምትክ ሰጥቶሻል አይደል? እሱማ ልክ ነሽ። እኔም እኮ እነሱን ሳይ ነው መጽናናው። ቆይ ታዲያ ለምንድን ነው ጥለሻቸው ሄድሽው? ታሪኩ ብዙ ነው። ሌላ ጊዜ እጫወትሻለሁ። አንቺ መንደሬ ጭራሽ አንቺ ሳያንስ ሌላ መንደሬ መሰብሰብ ጀመርሽ። አረ የነ ልዑል እናት ናት። የነ ልዑል እናት? አዎ በጣም ይቅርታ አላወኩም ነበር። የማንስ እናት ብሆን እኔ አንቺን አላደርስሽም እንዴ? እንደዚህ ይባላል? አይባልም። በጣም ይቅርታ። እስቲ ድጋሚ። ይቅርታ። አንዴ ይቅርታ። ነገር እኮ በሶስት ይጸናል ብዬ ነው። እሺ ይቅርታ አደረግሽልኝ? አዎ ሎሚ እሷ ማናት?
እሷ ማለት የልጆት ፍቅረኛ ነኝ። ሲመጣ በደንብ አስተዋውቆታል። እጄን ታጥቤ መጣሁ። እኔ ግን ትንሽ ቀልብ ያልወደዳትም። አረ ጥሩ ልጅ ናት። ያው የሰው ልጅ ባህሪ ባንዴ አይታወቅም አይደል? እኔ እንጃ። እስቲ እናያለን። እስቲ ወረቀት ስጪኝ። ታውቃለህ እኔ አሁንስ ያንተ ነገር በጣም እያሳሰበኝ ነው። ለምሮ ደግሞ ማሳዘን እንዳንተ ህፃን ከመሆን በጣም ይሻላል። ምሮ የምታካብደው በቃ ኢትስ ጀስት ፈን ቢላ ይዘህ ፈን እንዳረግ ፈልገህ ነበር እንዴ? ነበር እንግዲህ አንተ ለፍራንክ አትሆንም እንጂ። አሁን እሱን ትሆኑና እማዬ እንደመጣች አውቃል? አላወኩም። ከኔ መጣችሁ መቼ? ሳሎን ናት መታለች። እሺ አያታለሁ ግን ማለት ስማኝ ቤኪ እማዬ በጣም ታማለች። ምኗን? አይምሯ ልክ አይደለም። ምንም አይነት መጥፎ ነገር ልትቀበል አትችልም። ስለዚህ ደህና እንድትሆን ልናግዛት ይገባል። እንዴት አድርገን? የምትለውን በሙሉ እያደረግን እንድትጨነቅና እንድትናደድ አለማድረግ። ቆይ ግን እንዴት? እሱ ሌላ ቀን እናወራበታለን። አሁን ሂድና እማዬ ይጠይቃል። እሺ ልብስ ልቀይር እናወራታለን። አንቺ ግን ጅል አይደልከ ማለት ይጣና ልጄ የኔ ልጅ ማሚ የበኩር ልጄ ወይ በኩር እናቴ እንዴት ነህ የኔ ልጅ? ደህና ነኝማ። አንቺ እንዴት ነሽ? ደህና ነኝ የኔ ልጅ። እኔን ስታይ ሚስት ማለቴ እጮኛን ረሳሃት አይደል? የምን እጮኛ? አዎ አየህ አንተ ነገር አጠገብህ መሆን አታስተውልም አይደል? እቺ ነው እቻት አጠገብህ። እችማ ሮሚ ናት። እሷ የኔ ሚስት? አዎ ምን ነው? እማዬ በጣም ታማለች። ምን አይምሯ ልክ አይደለም። ምንም አይነት መጥፎ ነገር ልትቀበል አትችልም። ስለዚህ ደህና እንድትሆን ልናግዛት ይገባል። ሰላም አላልኩሽም? ሰላም አይ የኔ ልጅ አሁን እኮ ህፃን አይደለህም። አዎ እና ታዲያ ምን አሳፈረ? ኧረ ምንም። ቆይ ግን አንቺ እንዴት አወቅሽ? ልቤ ነግሮኝ ነዋ። ደግሞ እኮ ምርጫ ትችላለህ። የአንቺ ልጅ አይደለሁ። ያው በአንቺ ወጥቼ ይሆናል ውይ እንደኔማ ቆንጆ ብትሆን በማን እድል እኮ። ማሚ እሜ። አቤት። ና እንዴ ፈልጌሽ ነው። እሺ መጣ። እሜ ወይ የኔ ልጅ አያምርም? ታምራለች። ልበሽ ወይኔ ስጦታ ነው? አይ እኔ የለበስኩትን አላወልቅም። ለምን? ረሳኸው እንዴ ልጄ? ይህን ቀሚስ እኮ የገዛልኝ አባትህ ነው። ይህንን ቀሚስ ካወለኩት እሱ የራቀኝ ያህል ይሰማኛል። አካሉ እንጂ መንፈሱ እዚህ እንዳለ አስበሽ ተጽናኛ። እሺ እኮ ልበሹ። አይ የኔ ልጅ አልችልም። እማ ትችያለሽ። አልችልም።
እንግዲያውስ እኔንም እንደ አባቴ ትገላገኛለሽ። እሺ አመሰግናለሁ። ግን ይኸውልህ ሁለተኛ እንደዚህ እንዳትለኝ እማ። እንድልም እንዳልም የምታረጊኝ አንቺ ነሽ። በቃ እሺ በለኝ። እሺ አላማረኩኝ። እሜ ማርያምን በጣም ነው ያማረብሽ። የኔ ልጅ ነይ በቃ። እሺ አንቺ ችግር አለብሽ? የምን ችግር ደግሞ አታፍሪም? የምን ችግር ትያለሽ እንዴ? ቆይ ምን አጠፋው? ለምንድን ነው ለማሚ ፍቅረኛሞች ናቸው ምናምን ብለሽ የቀባጠርሽው? በፍጹም እኔ እንደዛ አላልኩም። እና እኔ ነኝ ያልኳት? አዎ 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 ፍቅረኛ አልሻት። ከዛ እሱ ሲመጣ እንደዛ አሰበች። እኔም ፍቅረኛ ይፈልግ የመጣው አልኩኝ እንጂ ቤት ያልኩኝ። እሺ ቆይ አንቺ ሰዋል ፍቅረኛ ምናምን ማለት ለምን አስፈልግ? እኔ ያልኩት ሉልን ነበራ። ቆይ አንተስ እሷ ፍቅረኛ አይደለችም ለምን አላልካትም? ይኸውልሽ ማሚ በዚህ ሰዓት ምንም አይነት ጭንቀት ማስተናገድ አትችልም። እና የኔ ህይወት ይበላሽ? ለምን ነው የሚበላሽው? ይሄው አሁን የምታስበው ያንተ ፍቅረኛ እንደሆንኩ ነው። ከሉል ጋር እንደጋባ አትፈቅድም። ይኸውልሽ ሁሉም ነገር ቀስ በቀስ ይስተካከላል። ጭንቅላቱ አሁን ላይ ምንም ነገር መቀበል አይችልም። እጭ አሁንስ መጣችሁ ልብስ ቀየርሽ ማሚዬ? አዎ የኔ እናት እኮ ነኝ ትሰማኛለች። አምሮብሻል። እንዴት ነኝ? የልጄ ሚስት አላማረብኝም? የልጄ ሚስት? አዎ በእርግጥ ገና አልተጋቡ፣ ግን ያው ነው። ማንና ነው? አንተ ደግሞ አሁን አላወኩም ለማለት ነው እንዴ? ወንድምህና እቺ ቆንጆ ናታ ማለት እሷ ትንሽ ግን ባህሪዋን እንድታስተካክል ይምከራት አይሻልም? አንዴ ምን አደረገች? ለትልቅ ሰው ትንሽ ክብር የላት እንዴ? ለምን እንደዛ አልሽ? እሱን እንኳን አሁን ስለታረቀን አልነግርህም። እሺ ማሚ ማረፍ ትፈልጊያለሽ እንዴ? አይ እኔ ከእናንተ ከልጆቼ ጋር መጫወት ነው ፈልገው። ግን ትንሽ ረፍት ብታረጊ ጥሩ ነው አይሻል? እሺ ግን ልቆይ። ቆይ ሎሚ ሄዳ ነው ውስጥ ገባይ ስራ ይዛ ነው መሰለኝ። ማን እሺ አሁን ተሻለሽ? ዝም ብለህ ተጨነክ እንጂ እኔ ስጀምር ደህና ነበርኩ። ቆይ ግን ቀደም መለጥኝ ነበር። አረ ምንም ፕራንክ እኮ ነው። ይሄን ነገር በቃ አንቺም ላይ ያጋቡብሽ አይደለ? ዶክተርን ሳልሸኛት ሄደች አይደል? እኔ ሸኝቻታለሁ። እሷን ልሸኝ ወጥቼ እኮ ነው ማሚን ያገኘኋት። የምር ውለታሽን ለመክፈል ያውቃኝ። አረ አጋጣሚ እኮ ነው። ያው ልብሽ ቅን ስለሆነ አጋጣሚዎች በሙሉ ቀን ናቸው ነው ብለህ ነው? በደንብ ነዋ። እስቲ ይሁን። አሁን አንቺን በመግጨት እድለኛ እንደሆንኩ እየተሰማኝ ነው። አረ እባክህ። አረ ፈገግታ አንቺ የኔ መሰለ ፈገግታ ይደብቀሽው ነበር። አይ በእውነት ልገጭ ስል እኮ አንዴ ጥርስሽን ብልጭ ብታረጊው ራሱ መኪናው ፍሬን ይዝ ነበር።